በኢትዮጵያ ቃልዮት ቤተክርስቲያን በምስራቅ ልዩ አጥቢያ ቤተክርስቲያን ህብረት የመጽሐፍ ቅዱስ በህብረት ማጥናት ስልጠና ተሰጠ። ከውጭ ክርስቲያኖች በዓለም አቀፍ ሙቀት መጨመር ላይ ተግባራዊ እርምጃ እንዲወስዱ ተጠየቀ። ውድ ተመልካቾቻችን ከአባታችን ከእግዚአብሔር ከልጁም ከክርስቶስ ኢየሱስ ሰላምና ጸጋ ለእናንተ ይሁን። ከእናንተ ጋር አብሬ የምቆየው እኔ ጽጌረዳ አለሙ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። በኢትዮጵያ ቃልዮት ቤተክርስቲያን በምስራቅ ልዩ አጥቢያ ቤተክርስቲያን ህብረት መጽሐፍ ቅዱስን በህብረት ማጥናት ስልጠና ተሰጠ። በኢትዮጵያ ቃለ ሕይወት ቤተክርስቲያን በምስራቅ ልዩ አጥቢያ ቤተክርስቲያናት ህብረት መጽሐፍ ቅዱስን በህብረት ማጥናት ስልጠና ተሰጠ። ከመጋቢት 5 እስከ 14 2017 ዓ.ም በኢትዮጵያ ቃለ ሕይወት ቤተክርስቲያን በምስራቅ ልዩ አጥቢያ ቤተክርስቲያን ህብረት በጅጅጋ፣ ሐረር፣ ሐሮማያና ድሬዳዋ የመቅማ መጽሐፍ ቅዱስ በህብረት ማጥናት ስልጠና በብሔራዊ አስተባባሪ ወንድም ጌታሁን ዱናሎና በምስራቅ ልዩ አጥቢያ ቤተክርስቲያናት ህብረት መንፈሳዊ ዘርፍ አስተባባሪ በሆኑት መጋቢ አረጋ አቦይ ተሰጥቷል። በስልጠናውም የአጥቢያ ቤተክርስቲያናት መሪዎች፣ ሙሉ ጊዜ አገልጋዮች፣ የቤተክርስቲያን ወጣቶችና የልጆች አገልግሎት አስተባባሪዎች የተሳተፉ ሲሆን የኢትዮጵያ ቃልዮት ቤተክርስቲያን ዋና እሴት የሆነው መጽሐፍ ቅዱስን ለህይወትና ለቤተክርስቲያን አገልግሎት ዋና መምሪያ ተደርጎ መጽሐፍ ቅዱስን በግልና በህብረት የማጥናት ለሌሎችም ምሳሌ በመሆን የእግዚአብሔርን ቃል በላይነት ለማረጋገጥ መወሰናቸውን የአጥቢያው ቤተክርስቲያን ልዩ ህብረት ሰብሳቢ ተናግረዋል። በየክላስተሩ ስልጠናውን የተሳተፉት ረዳት ፕሮፌሰር ናትናኤል ታደሰ በምስራቅ ልዩ አጥቢያ ቤተክርስቲያናት ህብረት ሰብሳቢና የጅጅጋ ገሪዛን አጥቢያ ቤተክርስቲያን መጋቢ አረጋ አቦዬ የምስራቅ ልዩ አጥቢያ ቤተክርስቲያናት መንፈሳዊ ዘርፍ አስተባባሪ ወንድም ድልነሳው ማርቆስ የጅጅጋ እናት ቃልዮት ቤተክርስቲያን ሰብሳቢ ዶክተር ተከተል አጋፋሪ የሐሮማያ ክላስተርስ ተወካይና የምስራቅ ልዩ ህብረት ምክትል ሰብሳቢና በመምህር አባይነ ኤልያስ የድሬዳዋ እናት ቃልዮት ቤተክርስቲያን ሰብሳቢ እንደገለጹት መሪዎች እንደ እዝራ ራሳቸውን የእግዚአብሔርን ቃል ለማጥናት ወደ ተግባር ለመተርጎምና ህዝባቸውን ለማስተማር ፈጽሞ ለመሰጠትም መዘጋጀታቸውን ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል 5ኛ ዙር የተተኪ ወጣት መሪዎች ስልጠና ተካሂዷል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢ ክልል 5ኛ ዙር የተተኪ ወጣት መሪዎች ስልጠና ተካሂዷል። መጋቢት 13 እና 14 በጎተራ ሙሉ ወንጌል አጥቢያ ቤተክርስቲያን በተካሄደው 5ኛ ዙር የተተኪ ወጣት መሪዎች ስልጠና ላይ ከተለያዩ አጥቢያዎች የተውጣጡ 70 የወጣት መሪዎች ተገኝተዋል። መጋቢ ዮናስ ስዩም በተግባሮት ርዕስ ላይ ትኩረት አድርገው ያሰለጠኑ ሲሆን እህት ሳራ ወልደ አማኑኤል ዲጂታል ፕሪቲ ላይ ማሰልጠን ችለዋል። በመርሃ ግብሩም ዓላማ በቀጣይ ቤተክርስቲያን የሚረከቡ ትውልድን የሚመጡ ወጣት ተተኪዎችን ማዘጋጀትና ማብቃት መሆኑን ተናግረዋል። መረጃውን ከቤተክርስቲያኒቱ ማህበራዊ ድረገጽ አገኘ ነው። ውድ ተመልካቾቻችን አሁን ደግሞ ወደ ውጭ ሀገር መረጃዎች አልፋለሁ። ክርስቲያኖች በዓለም አቀፍ ሙቀት መጨመር ላይ ተግባራዊ እርምጃ እንዲወስዱ ተጠየቀ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ክርስቲያኖች የአካባቢ ጥበቃን በማፍለስ ተፈጥሮን እየበከሉ ያሉ መርዛማ ጋዞች ምንጭ የሆኑ ፋብሪካዎች ህጋዊ እርምጃ እንዲወሰድባቸው በመጠየቅ ላይ ይገኛሉ። የዓለም አቀፉ የአብያተ ክርስቲያናት ካውንስል የአካባቢ ጥበቃ ደንብ እንደሚገልጸው የሰው ልጆች እግዚአብሔር በፈጠራት ዓለም ውስጥ ከተፈጥሮ ጋር ተወዳጅተው የመኖር መብት አላቸው። ክሎሮፍሎሮ ካርበን ጋዞች ወደ ከባቢ አየር በመልቀቅ ረብጣ ሚሊዮኖችን የሚጋብዙ የምድራችን ባለጸጎች መንግስታት ሳይቀር እየተሻረኩ ያሻውን ፖሊስ ለማጽደቅ የእጅ ጥምዘዛ እስከ ማድረግ የሚደርስ ከፍተኛ አቅም አላቸው ይላል ዘገባው። ይሁንና የክርስቶስ የሆነችው ቤተ ክርስቲያን በምድር ላይ ያለችው ፍትህን ለማስፈን እንደመሆኗ መጠን ላልተፈጠሩ ችግር ሰለባ የሆኑትን ድሃ ሀገራት ግንዛቤ ውስጥ በማስገባት የዓለምን የአየር ለውጥ በፍጥነት ለማሻሻል መስራት ይጠበቅባታል። ይህ ካልሆነ ግን ቀድሞም በኃጢአት ምክንያት ውስጧ የተቦረቦረው ዓለም ውድቀቷን በማፋጠን በቁልቁለት ጉዞዋን ትቀጥላለች። ዘገባው የክርስቲያን ፕሪሚየር ኒውስ ነው። በቻይና ሀገር ለ80 ዓመት በባለቤቱ ሲፈለግ የነበረው ባል በመጨረሻም ሳይገኝ መቅረቱ ተነገረ። ባልደረባችን ሮማን ከሊል እንደሚከተለው ታቀርበዋለች። ቻይናዊቷ ዱሁዚን በዋንዡ ግዛት ነዋሪ ስትሆን ከሰሞኑን በ103 ዓመቷ ህይወቷ ማለፉ ተገልጿል። ይቺ ሴት በዚህ መንደር ያለመሰልቸት ከ80 ዓመት በፊት ጋብቻ የመሰረተች ስትሆን ከዛሬ ነገ ይመጣል በሚል ባለቤቷን በመጠባበቅም ትታወቃለች።
ነገሩ እንዲህ ነው። ሁዋንግ ጀንሱ ከተባለና በ3 ዓመት ከሚበልጣት የትዳር እጮኛዋ ጋር በ1940 ነበር ጋብቻ የመሰረቱት። ባለቤቷ ጆንሱ በተጋቡ ጥቂት ጊዜ ውስጥ በወቅቱ ሀገሩን ከውጭ ወረራ ለመታደግ በሚል የትጥቅ ትግል ለማድረግ ኩዋሚታንግ የተሰኘውን ቡድን ተቀላቅሏል። የአንድ ወንድ ልጅ አባት መሆኑን የትግል ላይ ያለ ያወቀው ባልየው በታሪክ አንድ ጊዜ ተመልሶ ልጁንና ባለቤቱን ጎብኝቶ መመለሱ ተገልጿል። ይሁንና ከዚህ በኋላ ከዛሬ ነገ ወደ ቤቱ ይመለሳል በሚል በባለቤቱ ሲጠበቅ የነበረው ሰው ደብዛው የጠፋ ሲሆን ባለቤቱ ግን ሳትታክት ስትጠብቀው እንደነበረ ሳውዝ ቻናል ሞርኒንግ ፖስት ዘግቧል። እንደ ዘገባው ከሆነ ባለቤቱ የባለቤቱን መጥፋት ያወቁ ሌሎች እርሷን የተመኙ የፍቅር ጥያቄ ቢያቀርቡላትም ባለቤቷ ይመጣል እያለች ስትጠብቅ ነበርም ተብሏል። ይሁንና ባልየው በሚስቱና በሀገሪቱ መንግስት ቢፈለግም ያለበት እንዳልታወቀ ተገልጿል። ልጃቸው ሁዋንግ ፎ አድጎ ተምሮ ሀገሩን በመምራት ሲያገለግል ቆይቶ ከ2 ዓመት በፊት ህይወቱ አልፏል። ከልጅ ልጆቿ ጋር ትኖር የነበረችው ባለቤቱም ሰዎች ባሏን በማሌዥያና በሲንጋፖር ታይቷል የሚል ወሬ መስማቷና አንድ ቀን ወደ እኔ ይመጣል እያለች ትጠብቅ የነበረችው ባልየውም ከቀናት በፊት ህይወቷ ማለፉን በዘገባው ተገልጿል። የልጅ ልጆቻቸው የአያታቸውን መጨረሻ ማፈላለጋቸው እንደሚቀጥሉ የተናገሩ ሲሆን በተጓዘባቸው ቦታዎች ልጆች ካሉበት እንፈልጋለን ብለዋል። ዘገባው የሳውዝ ቻናል ሞርኒንግ ፖስት ነው። ወደ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከእናንተ ጋር አብሬ የቆየሁት እኔ ጽጌረዳ አለሙ እንዲሁም ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበረ። ከቀሪ የህይወት ቴሌቪዥን ፕሮግራሞች ጋር መልካም ቆይታ